ፍጥረት ሳይጀምር በፊት መጀመሪያ ሳይጀምር በፊት ከፍጥረት ጅማሮ ማዶ ቃል ኖሯል። ገና አምና ዘንድሮ ባለፈው ወር በዚህ ወር ሳይባል ትላንት ዛሬ ነገ ማለት ሳይጀመር ቅድም አሁን በኋላ ትርጉም ሳያገኙ በፊት የሰከንድ ደቂቅ ሳይታወቅ ማለትም ጊዜ ሃ ሳይባል መጠን ኖሮ ሳይለካ ገና መስፈሪያው ዜሮ ሆኖ ሳለ ከጊዜ ማዶ ከጊዜ አስቀድሞ ቃል ኖሯል መጽሐፉ ብሏል። እናም በዛሬው መሰናዷችን ስለዚህ የመጀመሪያው ቃል ምጡቅነት፣ ፈጣሪ ኩሉነት፣ ስግውነትና ሁለንተናዊ ምንነት በስፋትና በጥልቀት እንመረምራለንና አብራችሁን ቆዩ። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ዘፍጥረት ምዕራፍ 1 ቁጥር 1። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1ና 2። በመጀመሪያ ነበርና ከሁሉ በፊት ቃል ኖሯል መጽሐፉ ብሏል። ፍጥረት ሳይጀመር በፊት መጀመሪያ ሳይጀመር በፊት ከፍጥረት ጅማሮ ማዶ ቃል ኖሯል። ገና አምና ዘንድሮ ባለፈው ወር በዚህ ወር ሳይባል ትላንት ዛሬ ነገ ማለት ሳይጀመር ቅድም አሁን በኋላ ትርጉም ሳያገኙ በፊት የሰከንድ ደቂቅ ሳይታወቅ ማለትም ጊዜ ሃ ሳይባል መጠን ኖሮ ሳይለካ ገና መስፈሪያው ዜሮ ሆኖ ሳለ ከጊዜ ማዶ ከጊዜ አስቀድሞ ቃል ኖሯል መጽሐፉ ብሏል። ይህ ቃል ከፍጥረት ሁሉ በፊት ከፍጥረት ማዶ በኩር ነበር። ስፍራ ወይም ስፔስ ብቅ ሳይል ሳይዘረጋጋ ከፍጥረት አካላት ጋር ሳይተዛዘል መጠን ባልተሰፈረበት አድራሻ ባልተጠቆመበት በማይጠቆምበት በዚያ ቃል ኖሯል መጽሐፉ ብሏል። የት ባልተባለበት መቼ በማይባልበት ስፍራንና ጊዜም መጥቆ አምላከ ቃል በየት የለህነት በመቼ የለህነት ኖሯል። ደግሞም ሁሉ በእርሱ ተፈጥሯል መጽሐፉ ብሏል። ቁስ አካል ገንቢ አተሞች፣ አተም ገንቢ ኳርኮች፣ ሊፕቶኖችና ቦሶች ብናብኖች ሳይኖሩ ግዑዝ ኃይላት፣ ስበት ድኩምና ክቡድ ኒኩለር ኃይላት፣ ጨረሮች ሳይከሰቱ ወደ ህላዌ ሳይመጡ ቃል ነብሯል። ኋላም እኒሁን ሁሉ ወደ መኖር አምጥቷል። ሁሉ በእርሱ ተፈጥሯል መጽሐፉ ብሏል። መቼም ጊዜና ስፍራ ንክር በሆነ ቋንቋ፣ ጊዜና ስፍራ ዝፍቅ በሆነ ቋንቋ፣ ጊዝ መጠቅ ስፍራ መጠቅ እውነትን ዘላለም ቀመስ እውነትን ቀጥና ግልጽ አድርጎ ማስተላለፍ አዳጋች ነው። ዘይቤያዊ አነጋገርም መጠቀም የግድ ነው። ቃል እምቅደመ ፍጥረት ነበረ፣ ከአምላክ ጋር ነበር፣ ቃልም አምላክ ነበረ። ቃል የፍጥረት አካላትን የስፍራና የጊዜ ቁርኝ ሸማ ዘንድ አኖራቸው። በሸማ ላይ ጥልፍ እንደሚጠለፍ ጥበብ እንደሚነደፍ የፍጥረት ቁስ አካላትን በስፍራ ጊዜ ቁርኝ ሸማ ላይ ነድፏቸዋል፣ ጠልፏቸዋል። ጊዜንና ስፍራን እንደ ድርና ማግ ሸምኖ ከፍጥረት አካላትና ኃይላት ጋር አዋስቦ እንደ ዣንጥላ ዘርግቷቸዋል፣ እንደ ድንኳን ወጥሯቸዋል። ሰማያትን እንደ ድንኳን መጋረጃ ዘረጋ። በመዝሙር ምዕራፍ 104 ቁጥር 2 መዝሙረኛው ብሏል። በስፍራ ሰበዝ በጊዜ አክርማ እንደ ተሰፋ ሰፌድ በሰፌድም ላይ እንዳለ እህል ጥራጥሬ የሰማይ አካላትን እያበጠረ እያንገዋለለ እያነፈሰ እያንቀረቀበ በኃይሉ ቃል ደግፎ ያኖራቸዋል። ከዋክብትን ያንከወክዋቸዋል፣ በሥርዓቱ ያዟዙሯቸዋል። ቁጥራቸው እንደ ምድር አሸዋ የሆኑትን ከዋክብት የሰማይ ምድጃዎችን፣ የቶን እሳት ኳሶችን አጽናፈ ዓለም ዘለቅ የጨለማ ንጣፍ ውስጥ እንደ ፈንድሻ ቆሎ በትኖ ያኖራል። የኒኩለር ፊውዥን መናኸሪያ ሆነው በኒኩለር ፍንዳታ ተሞልተው ነጠላም ፈትልም ጨረሮችን እየረጩ ይተማሉ። ቀበሌኛ እግረ አጫጭር ወይም ሃይ ፍሪኩዌንሲ ኦር ሾርት ዌቭ ሌንግዝ እነ ላዕላይ ወይናማ ወይም አልትራ ቫዮሌት ጨረሮችን፣ ረጅም ተጓዥ እግረ ረጃጅም ወይም ሎ ፍሪኩዌንሲ
እና ታህታይ ቀያማ ኢንፍራሬድ ጨረሮችን በህዋ ውስጥ አጽርጾ የሚያኖር ሰባቱን ቀለማተ ጨረር ፈትሎ ቀይጦ ብርሃንን ለሰው፣ ለእንስሳት፣ ለእጽዋት የሰጠ እርሱ በጨለማ ብርሃን ይሁን ያለ ነው። እርሱ የከዋክብትን ቁጥር ያውቃል፣ እያንዳንዱንም በስሙ ይጠራዋል። መዝሙር ምዕራፍ 147 ቁጥር 4 መጽሐፉ ብሏል። ጽልም ግዑዝ ኃይላትና ጽልም ከዋክብት ብርሃን ሰልቅጥ ጉድጓድ አካላት ወይም ብላክሆል ጭምር የእርሱ ሥራ ናቸው። የከዋክብትን ሰራዊት አንድ በአንድ የሚያወጣቸው በየስማቸው የሚጠራቸው እርሱ ነው። ከኃይሉ ታላቅነት ከችሎታው ብርታት የተነሳ አንዳቸውም አይጠፉም። ኢሳይያስ ምዕራፍ 40 ቁጥር 26 ይላል መጽሐፉ። እያንዳንዶቹን ከዋክብት እንደ ፀሐይ ያሉትን በእዝል ጀሌ ስልጡን ፕላኔቶች አጎናጽፏቸዋል። የእኛ ፀሐይ ባለ 8 ፕላኔት ናት። እኚህም ፕላኔቶች በፀሐይ የስበት ጉልበት ተሸንፈው ከፀሐይ ጋር እንዳይላተሙና እዚያው ተቀብረው እንዳይቀሩ አልያም ባላቸው የግልቢያ ፍጥነት ብልጫ ከምህዋራቸው ተወንጭፈው ወጥተው እንዳይመረትቱ እንደ ወጣች ቀረች እንዳይሆኑ ፈጣሪ በጥበቡ አንጻራዊ ክብደታቸውን፣ ርቀታቸውን፣ ፍጥነታቸውን አጣጥሞ የፀሐይ ቤተኛም ተጠቃሚም አድርጎ ያኖራቸዋል። ፀሐይ ለምድራውያኑ ኃይልን በመለገስ የዘወትር ባለውለታ ነች። ምድርም መኖሪያዋን አውቃ ጨረቃን አንግባ በዙሪያዋ ትሾራለች። በሰዓት በ103,000 ኪሎ ሜትር ፍጥነት ትነጉዳለች። የሰማያትን ሥራ ታውቃለ? ይህንስ በምድር ላይ እንዲሰለጥን ማድረግ ትችላለ? ኢዮብ ምዕራፍ 38 ቁጥር 33 ለኢዮብ የቀረበ ጥያቄ ነበር። ሁሉ በእርሱ ተፈጥሯል መጽሐፉ ብሏል። ምድር በክብሩ ተሞልታለች ብለው እነ ሱራፌል እንዳዜሙት በአየር በውሃ ታድላለች። እጽዋትን እንስሳትን ታኖራለች። እስትንፋሰ አምላክ ለጸረጸበት ለሰው መኖሪያነትም በቅታለች። አዎ ምድር በክብሩ ተሞልታለች። የእጁ አሻራ፣ የሐሳቡ ጥልቀት፣ የጥበቡ ርቀት፣ የማስተዋሉ ጥልቀት በስፍነ ተክል፣ በእጽዋት ዓለም፣ በስፍነ እንስሳ፣ በእንስሳት ዓለም፣ በሰውም ምንነት ዘንድ ይታያል። ዕጹብና ድንቅ ሥራው ተገልጧል። ተመርምሮ ተነግሮ ተተርኮ መች ያልቃል? ሁሉ በእርሱ ተፈጥሯል መጽሐፉ ብሏል። የሰውን አካል ቢሊዮን ጊዜ ቢሊዮን በላይ በሆኑ አተሞች በአማካይ ከ60 እስከ 7 ትሪሊዮን ሚሊዮን ጊዜ ሚሊዮን በሚሆኑ ሕዋሳት አዋስቦ መስቀለኛ ቅርጽ ባለው ላምኒን ፕሮቲን ሞሊኩል አያይዞ የሰራበት ጥበብ ድንቅ ነው። በቅንጣት ሕዋስ ዓለም ዘንድ ያለ ውስብስብ የመፈብረክ ሥርዓት የፈራረሱትን አባስቶ ነድፎ እንደገና የመፍተል በትኖ እንደገና የማሰናሰል ሥርዓት፣ የግንኙነት፣ የምልልስ፣ የማጋፈር፣ የተራክቦ ሥርዓት፣ የማጥራት የጽዳት ሥርዓት፣ የአስተዳደር የጥበቃ ሥርዓት ትዕንግርት ነው። ከነዚህ ከፀጉር ውፍረት 1/4 በማይበልጡ ሕዋሳት በእያንዳንዳቸው ውስጥ በብዙ ሺህ የሚቆጠር ዓለመ አካላትን አኑሯል። እኒህ ጥቃቅን አካላት በረቀቀ መንገድ ከ30 በማይበልጡ ልዩ ልዩ ንጥረ ነገሮች አያሌ አተሞች ተሰናስለው የተበጁ ናቸው። ኃላፊነታቸውንም ያውቃሉ። እያንዳንዱ ሕዋስ በውስጠኛ ስፍራው በአስኳል ውስጥ የእዝ ማዕከል፣ የመረጃ ቋት፣ የመረጃ ማኅደር የሆነ መንሰላላማ የዲኤንኤ ውድር ክር ተቀምጧል። ቢዘረጋ እስከ 2 ሜትር ይደርሳል። በአንድ ሰው አካል ሕዋሳቱ ያሉት ቢቀጣጠሉ ቅጥልጥሉ ከ100 ቢሊዮን ኪሎ ሜትር በላይ ይረዝማል። በአንድ የዲኤንኤ መንሰላላማ ክር ዘንድ ተመዝግቦ የሚገኝ መረጃ በብሪታኒካ ኢንሳይክሎፒዲያ መድብለ መጻሕፍት ውስጥ ከሚገኙ የመረጃ ብዛት ጋር እንደሚስተካከል ይገመታል። ሌላው ሕዋሳት ኑረው ሙቱ የሚል ትዕዛዝ ሲደርሳቸው ትዕዛዙን ተቀብለው የሚሞቱ ናቸው፣ በሌላ ይተካሉና። ሙሴ ከተራራው ውጣና በዚያው ሙት እንደተባለና ታዞ ተራራውን ወጥቶ በዚያው እንደሞተ ማለት ነው። እኒህ ሕዋሳት እስከ ሞት ድረስ የሚታዘዙ ናቸው። የሙት ትዕዛዝ ወጥቶ አንሞትም ብለው መኖር
መባዛት ከቀጠሉ አካል በካንሰር በሽታ ተወረረ ማለት ነው። ፈጣሪ ሰውን ግዙፍ አካል ብቻ ሳይሆን ረቂቅ መንፈስም አድርጎ አበጀው። ባዮኬሚካላዊ፣ ስነ ልቦናዊ ወማህበራዊ ደግሞ መንፈሳዊ አድርጎ ሸረበው። የራስ ሕልውና ግንዛቤ ያለው እሳቤ፣ ፈቃድ፣ ህሊና፣ ስሜት፣ ትዝታ፣ ናፍቆትን የተላበሰ አደረገው። ባለ እንቅልፍ ዓለም፣ ህልም ተመልካች፣ ድምፅ አውጥቶ የመናገር ቋንቋም የመቀመር ብቃት አላበሰው። ልዩ ልዩ ፍላጎቶቹንም አሳደረበት። መዝሙረኛው በመዝሙር ምዕራፍ 139 ቁጥር 4 ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ፣ ሥራህ ድንቅ ነው፣ ነፍሴም በውል ተረድተዋለች ያለው ያለ ምክንያት አልነበረም። ሌላው ነገር ይህች ምድረ ዓለም በዲያብሎስ ተደሽቃለች፣ በሳጥናኤል ተደቅታለች፣ መርዙንም ተጎንጭታለች። ሆኖም ፈጣሪዋን ቃለ ሥጋን አስተናግዳለች። ዳሩ ግን ውላ አድራ ቃል ሥጋን አሰቃይታ ገድላለች፣ ቀብራለች። ተጸጽታ አቅምም አታ ስበቷን አሟሻ መቃብሩ ከፍታ ለቀዋለች። ዛሬ ዛሬ በርሱ ተመልሳ መታደስን ትናፍቃለች። ከፍጥረት ሁሉ ጋር ሆና ትቃትታለች። ይሁንና ይህ መርገም ለሰው ልጆች በረከት፣ ሞቶ መነሳቱም ትንሣኤና ሕይወት ሆኗል። ይመስገነው። ቃል ሥጋ ሆኗል። ከዘላለም ከመች የለህነት ወጥቶ ጊዜ ውስጥ ገብቷል። ከየት የለህነት ወጥቶ ጸጋና እውነት ተሞልቶ በሰዎች መካከል አድሯል። በምድር ያለ ሳለ በአባቱ እቅፍም ያለ ነበረ። በአብ እቅፍ ያለው አንድያ ልጁ የሆነው እርሱ ገለጠው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ብሏልና ቃሉ። የእግዚአብሔር ልጅ ጲላጦስ እንዳይደናገጥ ያበቃውን ቃል አሰማው። ምድራዊ መንግሥት ሊያቋቁም እንዳልመጣ አሳወቀው። እኔ የተወለድሁት ወደዚህ ዓለም የመጣሁት ለእውነት ልመሰክር ነው፣ ከእውነት የሆነ ሁሉ ይሰማኛል አለው። እርሱ ለእውነት መሰከረ። እግዚአብሔር አብ እርሱ ብቸኛ እውነተኛ አምላክ እንደሆነ፣ መንፈስ ቅዱስም የእውነት መንፈስ ወደ እውነትም ሁሉ የሚመራ እንደሆነ፣ እርሱ ራሱም መንገድ፣ እውነት፣ ሕይወት እንደሆነ መሰከረ። መንገድ ሊሆንልን፣ እውነት ሊሆንልን፣ ሕይወት ሊሆንልን ጠራን፣ ጋበዘን፣ ራሱን ሰጠን። እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም አለን። መንገድ የለሽ መድረሻ የለሽ ተጓዦች፣ ተቅበዝባዦች እንዳንሆን የትም ላለመድረስ ዘመናችን ሁሉ መሄድ 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 መባዘን ብቻ እንዳይሆንብን እውነት የለሽ አዋቂዎች፣ በሐሰት ተኮፋሾች እንዳንሆን ሕይወት የለሽ ነዋሪዎች ሆነን መና እንዳንቀር እኔ መንገድ እውነት ሕይወትም ልሁንላችሁ አለን። ቤተ ክርስቲያን በእርሱ የእውነት አምድና መሠረት ሆነች። የዛሬዋ እንደዚያ ናት? ሌላ ጥያቄ ነው። የእርሱ ደቀ መዛሙርት፣ የብርሃን ልጆች፣ የእውነት ማኅበርተኞች ወይም የእውነት ምስክሮች በፍጻሜ ኑ እናንተ የአባቴ ብሩካን ተባዮች ናቸው። ክብር ለእግዚአብሔር አብ፣ ክብር ለእግዚአብሔር ወልድ፣ ክብር ለእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። ጨርሻለሁ። እንዳሻው ነጋሽ እንደጻፈው በቸር ያሰንብተን።